ምክንያቱም አይደለም አሁን ላይ እኮ እሱ ኦልሬዲ ተለያይተና ብሎ ነው አክሴፕት ያደረገው። ለምን ለኦዲየንስ አርጎ ነው እንደተለያዩ አርጎ ነው ያወራው። ግን እሱ አሁንና ገና ሲጀመረ ጀምሮ እኮ በንግግሩ ያልቆሰለ ሰው የለም። እሷ ራሷ ሃይሚ ራሷ ምን ትለዋለች? ንግግርህን አስተካክል እስከምትለው ነው የሚደርሰው። አየሽ፣ ይህንን ልልሽ የፈለግኩት በዛሬው ንግግሩ አንቺ ምክንያቱም ልትበሳጫችም አውቃለሁ፣ ያበሳጭሻል። ግን እስካሁን ድረስ የመጣሽበትን አመጣጥ እኛ ስለምናቅ ስለአንቺ መመስከር መናገርም ስለምንችል ነው። አትበሳጪ፣ ስሜታዊ አትሁኝ የምንልሽ እንጂ እኮ ባናቅሽ ኖሮ አይ እኛ ምን አገባን ብትበሳጭ ብትሰርቢው ባትሳደቢው ማበትሽ ነው። ግን እንዲህ አይደለሽም። አንቺ ታበሳጭ ስሜታዊ ሆነሽ እስከዛሬ አላየንሽም። ስንት ጉድ አሳልፈሻል። ስንት የሚያበሳጭ ስሜታዊ የሚያደርግ ነገር አሳልፈሽ መጥተሽ ዛሬ ስሜታዊ ስኮን ያስቃል። እውነት አንደሪ በሉ ከታይ ኮሜንቶች ያስቃል። ቆይ ገንዬ ዜድ ምንድን ነው ያልሽው? አላመሰገናትም ነው ያልሽው? ምን ጨምሮ እኮ ነው? ድገሚ ዜድ። መጀመሪያም አመስግኗታል፣ ከጓደኞቹ ጋር አመስግኗታል። ማዳመጥ ካልቻሉ አልቻልንም። እሷን ያመሰግናል ሲጀመር በትክክል ቪዲዮ ነው። አዳምጪኝ ዜድ አዳምጪኝ። ይኸውልሽ ብንጣላም አሁን ጥሩ ሁኔታ ላይ ባንሆንም እየሰማሽ ነው አይደል? ወላ ማለት ነው ሃይሚ አላለም ቅመምዬ ብሎ ነው ሃይሚ ያለው። ድጋሚ ቅመምዬን አመሰግናለሁ፣ ሃይሚን አመሰግናታለሁ፣ እዚህ ደረጃ ላይ የደረስኩት ከእሷ ጋር ነው ብሎ አመሰገነ። ከዚህ በላይ ምን ያርግ እስቲ ንገሩኝ። ምንድነው ማመስገን የነበረበት? መጀመሪያ እሷን ነበረ፣ በኋላ ነው መጀመሪያማ አመስግኗታል። ሁለተኛውንም ደግሞ በጓደኞቹ ፊት አመሰገናት። ከዚህ በላይ የለም፣ ማንም አያደርግም። በቃ አለቀ። እንከኑን አንያዘም። ያው በሱ ላይ ሄደ እንትን ሆነ ቤት አወራ ነው ለማለት ምናልባት እኔ እዛ ታውሩ አታውሩ እኛ አናውቅም። እኛ በሌላ ሰው ተናደን ይገባል። ምክንያቱም እሷ መረገጥ የለባትም። በቃ እንዴ ለምንድነው የምትረገጠው? እሱስ ለምንድነው የሚረገጠው? እሱ ሁለቱ ተነጋግረውበት ነው ስራ እየሰሩ ያሉት። ዩቲዩቡን የከፈቱት ለስራ እስከሆነ ድረስ ለምንድን ነው የምንሰድባቸው? ለምንድን ነው እነሱ ላይ ነገር የሚገነው? ለምን እየሰሩ ነው አይደል? ለስራ ነው እነዚህ ልጆች የመጡት። ገና ህጻናቶች ናቸው፣ ታዳጊዎች ናቸው አይደል? ጥፋት ካለበት እኮ እሷም አለባት። ለምን ተነጋግረው እየሰሩ ስለሆነ አብረው ነው እየሰሩ ያሉት አይደል? እንዴ ቀጥ ብላ መታገብታ ነይ ያላት ደንግጦ እኮ ነው እጁ ነይ ያላት። ለምን ወደ ራሳቸው አይመለሱም እንዴ? እነዛ የሚሰድባት እንኳን ቁጭ ብለው የሱፎች የሚሰድባት ስላላገኙት ነው ውዴ። በቃ እነሱ የሚፈልጉትን ወንድ እጇ ላይ ስላደረገች ነው። የእግሩ አጣቢንም አይሆኑም። የፈለጉትን ቢሉ እሷ እድገት ታሳያለች እንጂ ወደ ታች የምትሄድበት ነገር የለም። ጠንካራ ናት፣ ከማንም የምትበልጥ ጀግና ሴት ስለሆነች። ጀግንነት ስለሌላቸው ነው ገስት ላይ ቁጭ ብለው እንትና የሚሉት። ከሴት የማይጠበቅ ስድብ የሚሳደቡት በክት ስለሆኑ ነው። እነሱ ደግሞ አላሁንም ወስዳችሁ ዘብዝቁት። ቤቱን ፍላጎታችሁ ከሆነ ከብቶች ስለሆናችሁ ነው። ምክንያቱም በልጣችኋለች። በራሷ የምትተዳደር ኢትዮጵያ ላይ ራሷ አገሯ ላይ ቁጭ ብላ ኩሩ ሴት ናት። ኩሩ ጀግና ሴት ናት። አሁንም እንደግምላችኋለን፣ ጀግና ሴት ናት። እናንተ ግን ከአንደበታችሁ እንኳን የምታወጡትን የማትቆጣጠሩ፣ ከእሷ ጋር እኮ በምንም አትደራረሱ። ራሳችሁን አመዛዝኑ እስቲ። እኔ ማን ነኝ ብላችሁ መጀመሪያ እዩ። እኔ ማን ነኝ? የምሰድባት ማን ነኝ? እሷስ ማናት ብላችሁ ማመዛዘን አለባችሁ እንጂ አፋችሁ እንደመጣላችሁ ሴት ልጅ ላይ አትለጥፉ። ለነገሩ የሴት ልጅ ምቀኛዋ ሴት ልጅ ስለሆነች ነው። አታገኙትም፣ አትልፉ። በነገራችን ላይ የወንድ አንድ ሴት ልጅ ማለት ነው የወንድ ጓደኛ ብትይዝ ምን አይነት ደስተኛ ህይወት እንደምንኖር ይወቂ። ሴት ለሴት ጓደኛ አይወጣለትም፣ ኑሮትም አያውቅም፣ ሊሆንም አይችልም። ምክንያቱም ሴት ስንባል መርዝ ነን። በጣም እውነቴን ነው። መርዝ ምቀኛ ሀሲድ ቢኖር ሴት ልጅ ናት። በሽታዋም ሴት ናት፣ መድኃኒቷም ሴት ናት። ስለዚህ ይህም ማለታችን ለምን እንደው ታውቃላችሁ? ስሜታዊ ሆነን ተናደን ሳይሆን ገንዬ ሌላ ቦታ
እየተሳደቡ ስለሰማን ስላየን ስራ መሆኑን እያወቁ ለምን ይሳደባሉ? ለምን ከፍ ዝቅ ያደርጋሉ? በማለት ነው እንጂ ስላንቺማ እናውቃለን እኮ ይሄንን ሁሉ መከራ አሳልፈሽ እዚህ ደርሰሻል። እነዛ ናቸው እነዛ የወንድሞቹ ናቸው። እንዴ ውዴ ምንም ያልገቡበት አለ መሰለሽ እንደ ማሪ ገንዬ አንቺን እኮ ስለምናውቅሽ ነው የሚሉትን ነው አይደል የምትይኝ? እንዴ የእሱ እህት ነኝ የእሷ ጓደኛ ነኝ እሷ እንደዝና ብሎ ግሩፕ ከፍቶ እኮ እሱ እንዲህ ነው እሷ እንዲህ ናት ምናምን አይባልም። ሁለቱም ነው የተሰደቡት። ሁለቱም የተሰደቡበት ለዛ ተናደን ነው እኛ ለምን ብለን ማለት ነገሮቹ ከተሳሳተ በንግግር ከሷም ደጋፊ ከሱም ደጋፊ አንድ ላይ ተመሳጥረው ገንዬ እኛ ካንቺ ብለን አይደለም አንቺን እኮ የኔ ቆንጆ ኧረ ምንም አላልኩሽም። መቼም ቢሆን አላቀየማችሁም እናቴ ምንም አላላችሁም። ምክንያቱም እናቅሻለን እኛን እና ስለ አንቺ ማውራት የምንችለው ምክንያቱም ምን ያህል ለሁለቱም መስዋዕት እየከፈልሽ መጥተሻል። በትንሽ ነገር ደግሞ አሁን ተበሳጭቻለሁ ስትይን ደግሞ እኛንም አሳቅሽን። ጎበዝ እኮ ነበረች ገኒ ማናት እንትና ሶስቱ እግዚአብሔርን እኔ በእነሱ ነበረ ስመራና ማነው ሀይሚዬ ዛሃራ በእነሱ ነበር በቃ እኔ ራሴ ጥንካሬ ነበረኝ። ዛሬ በቃ እየተሸነፉ መጡ። ህዊ ብቻ ጎበዝ ሆነች። እንትና አልመጣችም ዛሬ። ማን የተሸነፈው? እኛ እኮ አልተሸነፍንም። አይ ገኒ እየተሸነፈች መጣች። ገኒ ግን አሁን እየተሸነፈች ገኒ እሱ እኮ ነው ያሳቀች። ገኒ እየተሸነፈች መጣች። እግዚአብሔርን ለምን መሰላችሁ? እኔ እንደዚህ እኔ አሁን ልክ 6 ሰዓት ሲሆን ራሴን መቆጣጠር አልችልም። ሰውንም ማውራት ልክ በቃ በስነ ስርዓቱ በአንዱ አይቼ ስልኬ በአንዱ ደግሞ ደግሜ ሳየው በቃ ትክክለኛ ለምን እንደሆን ታውቃላችሁ? አሁን ብሩክ እያወራ እያለ ነይ አላት። ከመቼው አያችሁ? ሎኬሽኑ እዚህ ጋር አደረሳት። እንዴት ነው ሎኬሽን? አዲስ አበባ ታዋቂዋ እንኳን ሎኬሽን እንደዚህ ያልሆነችም። እንደገና ደግሞ የሆነ ነገር ሀይሚ ስትናገር ብሩኬ ትግ ብሎ አያት። እንደዚህ አትይኝ አለችው። ታዲያ የሚለያይ ሰው ነው እንዴ እንደዚህ የሚሆነው? እናንተ ስታስቡ ሳሚል ልንገርሽ እንዴት ነው በማን ሀገር ነው ተወልዳ ባደገችበት አገር ላይ ሎኬሽን ልኮ የቤት ቁጥር የምትሄደው? ኦልሬዲ አገሯ ነው ያ እግዚአብሔር ነው። እኔ ዝም ብዬ ዛሬማ ጸጥ ብዬ ከታችሁኝ ጸጥ ብዬ ሰማሁኝ። በእውነት እንደው ግርም ነው ያለኝ። በቃ ሰው ሁሉ ምንም ኦዲየንስ ሳይሆን አሁን እኔ ከሰማሁት አንፃር አደፍርስ ነው ካሁን በኋላ ስማቸው አደፍርስ። በቃ እኔ በእውነት ነው የምለው ትክክለኛውን እኔ ቪዲዮን አይቼ ሳሚልኝ እኔ እኮ ድራማ መሆኑን እኮ ሳላውቅ ቀርቼ አይደለም። እኔ እንዴት እንደመጣችም ሎኬሽኑም ሁሉም ገብቶኛል። ድራማ እኔ ቃላታቸውን ያስተካክሉ። እሷንም ነው ደግሞ እሷ ይኸውልሽ ዛሬ አገባቧ ነገር የጀመረችው አገባቧ ሀይሚ የተለየ ካራክተር ይዛ ነው የመጣችው። በአሁኑ እንደዚህ አይነት ሀይሚ ላይ አላየውኝም። ካራክተሯ ወደ ነገር የሚገፋፋ እሱም ደግሞ የሚናገራቸው በመሀል ቃላቶቹን ያስተካክል። በዛ ለምንድን ነው እኛ ስንመክረው በሁለቱም ጎናነን ስንመክራቸው እሱን ተረጋጊ አላት እኮ እሷ እንደዛ ስትለው በዚህ ቤት ነው ወይ ቀለበት ማስርልሽ አላላትም? ቆይ በዚህ ቤት ነው ወይ ቀለበት ማስርልሽ አላላትም ብሏታል። ቢላትም እኮ የሚናገሩት ቃላቶች ለነዛኛዎቹ እንዲሰድቧት ነው ያደረገው። አሁን መሀል ምን አድርጎ ነው እንዲሰድባት ያደረገው? ምን አድርጎ ምኑ ጋር ያልገባሽ ነገር እስከዛሬ ምንም በደህናም ብትመጣ እየተሰደበች አይደለም ወይ? አይደለም ብርቅ ነው እንደ የሆነባችሁ። ቆይ አይደለም ሀይሚ 2 ዓመቱ ምናምን አይደለ እንደ ስትሰደብ የነበረችው ዛሬ ነው እንደ የታየው? እሺ አሁን እንደውም ቅድም የሆነ ቤት ዞር ብዬ እነ እንትና ጋር ሲሄድ የሱ ፎቶ ተዘግዝቆ ነበረ። እንግዲህ ተዘግዝቆ አይቼዋለሁ። አሁን ዛሬ እዚህ ጋር ቆይ እሺ አሁን አባትሽ ፊት እንደዚህ ብለሽ ቃላት ያስተካክል ማለት መጥፎ ነው እንዴ? ቃላቶችን ያስተካክሉ ነው በቃ። በእኔ በኩል ልክ ነሽ። በቃ ይሄ ነው በቃ። ሲጀመር አንድ ላውራ ሳሚል ሲጀመር አሁን እኔ ለቃላት አጠቃቀሚ ትልቅ ይቅርታ ሪስፔክት አድርጌ ነው የምናገረው። ምን መሰላችሁ ውዶቼ፣
አሁን እሱ ቆጣ ኮስተር ብሏል። እሷ ግድ የለም ችግር የለውም ብላለች። ስራው ገና ይቀጥላል። እስከ ሳምንት ድረስ ጨርሻለሁ። ለቃላት አጠቃቀም ይቀጥላል። አዎ እኔ ይቀጥላል ስራው ገና ይቀጥላል። ምክንያቱም ስሚ በሌላ መንገድ ነው የሚመጣው። በቃ ይቀጥላል። በቃ እነሱ ስሚ ለምን መሰለሽ ገኒ አሁን ዛሬ እሱ እንደዛ ብሏል። አስተካክዬ ጨርሻለሁ ይላል። ከዛ እሷ ደግሞ ይቅርታ ትላለች። እሱ ደግሞ ሌላ ነገር ሲመጣ እሷ ደግሞ ሌላ ሲመጣ ኦ ማይ ጉድነስ ዛህራ ዝቁት ብላ ፈታ ዘና ትላለች። ኦላላ እንደዛ እያሏት እኮ ነው። ዛሬዬ እኮ እንደዛ እኮ እየተባለ ነው። ስራው ይቀጥላል። እሷ በቃ እሷ አሁን ተለማማጭ ትሆናለች እየተባለች እኮ የተባለ ነው። እንደዛ ነው።